ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንዴት ናችሁ? ደመግባችሁ ቤተሰቦቻችን ሁሉ ነገር ሰላም ነው ወይ? እኛ እግዚአብሔር የተመሰገነ ይሁን እጅግ በጣም ደህና ነን። ይህ ምግባር ቲዩብ ነው። እንግዲህ ወደ ዋና ሐሳብ ይዣችሁ ከመሄዴ በፊት ሚዲያችንን ሰብስክራይብ እንዲሁም ሼር እንድታደርጉ ከወዲሁ በትህትና ጠይቃችኋለሁ። ዛሬ እንግዲህ ከመጽሐፍ ካነበብኩት እንዲሁም ከአባቶች ጠይቄ የተረዳሁትን ከእናንተ ጋር ብንወያይ እንጠቀማለን ብዬ ያሰብኩትን አንድ ሐሳብ ይዤላችሁ መጥቻለሁ። ይሄ ምንድነው? ስለ ጽድቅ አልባ ጻድቆች የሚያወራ ነው። ርዕሱን ስትሰሙ ግራ ገብታችሁ ሊሆን ይችላል እርግጠኛ ነኝ። ነገር ግን አዎ በክርስትና ሕይወት ብዙ ጽድቅ አልባ ጻድቅ ሰዎች አሉ ይኖራሉና ወደ መጽሐፍ ቅዱስ ታሪክ ልውሰዳችሁና በመጽሐፍ ቅዱስ ላይ እንዲህ የሚል ታሪክ አለ። አንድ ሰው አለና ይህም ሰው ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ሄዶ የዘላለም ሕይወትን ለማግኘት ምን ላድርግ ይለዋል። ጌታችንም 10ቱን ትእዛዛት ጠብቅ ይለዋል። ይህም ሰው ከልጅነቱ ጀምሮ ሲጠብቀው እንደኖረ ለጌታችን ይነግረዋልና እንግዲያውስ አንድ የቀረህ ነገር አለ፣ ያለን ሁሉ ሽጠህ ተከተለኝ ይለዋል። በዚህ ጊዜ ይህ ሰው ፊቱ ተቆጥቶ ጀርባውን ሰጥቶ ይሄዳልና እንግዲህ የዚህን ሰው ታሪክ ልብ ብለን ስናስበው ምንድነው ትእዛዘ እግዚአብሔርን ጠብቆ በህይወቱ ቢኖርም ግን በመጨረሻ በእግዚአብሔር ፊት ምግባር የሌለው ሰው ሆኖ ተገኝቷልና እንዲህ ያሉ ሰዎች ምግባር ምንድነው ጽድቅ አልባ ጻድቅ ሰዎች ይባላሉና እነዚህ ሰዎች ምንድነው ትእዛዘ እግዚአብሔርን በመጠበቅ እየኖሩ ያሉ ይመስላቸዋል። ትእዛዘ እግዚአብሔርን 10ቱ ትእዛዛትን እየጠበቁ ይኖሩ ያሉ ይመስላቸዋል። ነገር ግን በህይወታቸው ላይ የምግባር ወይም ደግሞ የጽድቅ ስራ የለባቸውም። የሰው ልጅ የክርስቶስ ፍቅር ሲገባው ሕገ እግዚአብሔርን በልቡ እርሻ ላይ እየዘራ ሲሄድ በመጨረሻም መልካም ፍሬ ያፈራል። ይሄ መልካም ፍሬ የጽድቅ ስራ ወይም ደግሞ የምግባር ስራ ነውና እነዚህ ይሄ መጨረሻ ላይ የምግባር ስራ ያልተገኘበት ሰው እንግዲህ ፍሬ አልባ ዛፍ ተብሎ ይጠራልና የጽድቅ ስራ ሳይሰሩ ምግባር ሳይኖር ሳይታገሉ ሳይጋደሉ በምግባር ዋጋ ለማግኘት የሚሞክሩ ሰዎች እነዚህ በጣም የባከኑ ሰዎች ናቸው። በክርስቶስ ፊት ትእዛዘ እግዚአብሔርን ጠብቆ መኖር የሚያስመሰግን ነገር ቢሆንም ግን ከጽድቅ የሚያጎል የሚያስኮንን ነገር ነውና እነዚህ ሰዎች ጽድቅ አልባ ጻድቆች ይባላሉና ወደ ሌላ መጽሐፍ ልውሰዳችሁ። ራዕይ ማርያም ላይ የተጻፈ አንድ እውነት አለ። ብዙዎቻችሁ አንብባችሁታል ብዬ አስባለሁ። ጌታችን ኢየሱስ ክርስቶስ እናቱ ቅድስት ድንግል ማርያምን ገነትንና ሲኦልን ሲያስጎበኛት በገነት ዳር ላይ አንድ ትልቅ ፍሬ ያለው ዛፍ ነበርና በዛ ዛፍ ስር በጣም ብዙ ነፍሶች አሉና እነዚህ ነፍሶች በጣም ተርበዋልና ከዛፉ ላይ ፍሬ መብላት ፈልገው ከፍሬውን ለመቀንጠስ ሲሞክሩ ፍሬው ወደ ላይ ይሸሽባቸዋልና ከዛው ተመልሰው አዝነው ይቀመጣሉ። ከዛው ፍሬው ዝቅ ይላል። ሊቀነጥሱት ሲሉ ደግሞ መልሶ ከፍ ይልባቸዋልና እመቤታችንም ይሄን ባየች ጊዜ በጣም እንዳዘነች በጣም መሪር እንባ እንዳነባች እንዳለቀሰች መጽሐፉ ላይ ራዕይ ማርያም ላይ ያለና ልጇንም ጠየቀችው። እኚህ ነፍሳት ምንድናቸው? እንደራባቸው ያስታውቃሉ። ከፍሬው ሊወስዱ ሲሉ ዛፉ ከፍ ይልባቸዋል ብላ ትጠይቃለች። ጌታችንም እነዚህ በምድር ላይ ሳሉ በጸሎት በጾም የበረቱ ናቸው፣ ትእዛዘ እግዚአብሔርንም የሚጠብቁ ናቸው። ነገር ግን ምግባር የላቸውም፣ የጽድቅ ስራም የላቸውም፣ ትዕቢተኞች ኩራተኞች ናቸው ብሎ ይመልስላታልና ይህ በጣም አስተማሪ ታሪክ ነው። በጣም አስተማሪ ታሪክ ነው። ልብ ማለት የምንችል ከሆነ አያችሁ የሰው ልጅ በመማርም ይሁን በልምድም ይሁን የእግዚአብሔርን ትእዛዝ እየጠበቀ ይመጣና ነገር ግን በመጨረሻ ፍሬ አልባ ይሆናል። ምክንያቱም የጽድቅ ስራ የለውም። እግዚአብሔር የሚወደውን የምግባር ስራ አልሰራምና ዋጋ አያገኝም። ዋጋ ከሚያገኙት እኩል አይሆንም። እነዚህ በራዕይ ማርያም ላይ የተጠቀሱት ነፍሳት እነዚህም ጽድቅ አልባ ጻድቅ ሰዎች ይባላሉ። ሌላ በመጽሐፍ ቅዱስ ላይ በማቴዎስ ወንጌል ምዕራፍ 25 ከቁጥር 1 እስከ 13 ላይ ስለ 10ቱ ቆነጃጅቶች ያወራልና ከነዚህ 10ቱ ቆነጃጅቶች አምስቶቹ በጽድቅ አልባ ጻድቆችን መሰላሉ። ለምንድነው? በእጃቸው መብራት የያዙ ነገር ግን በጋናቸው ዘይት የሌለ ናቸውና በእጃቸው የያዙት መብራት በትእዛዘ እግዚአብሔር የሚመሰል ሲሆን በጋናቸው ዘይት አለመኖሩ ይሄ ደግሞ ምግባር የሌላቸው ወይም የጽድቅ ስራ የሌላቸው ሰዎች እንደሆኑ መጽሐፍ ያስረዳናል። አባቶችም የሚያስተምሩን ነገር ነውና እነዚህ ሰዎች መጨረሻው ምንድነው? ጌታችን ኢየሱስ ክርስቶስ ሙሽራው በመጣ ጊዜ አላቃችሁም ብሎ የሰርጉን በአዳራሽ በሩን እንደሚዘጋባቸው ፍሬ አልባ ተብለው የሚቀነጠሱ እንደሆኑ መጽሐፍ ይህንንም በግልጽ ያስረዳናል። አንዲት ነፍስ ከስጋዋ ተለይታ
በክርስቶስ ፊት ለፍርድ በቀረበች ጊዜ ጌታችን ኢየሱስ ክርስቶስ ያችን ነፍስ የሚጠይቃት ስለ ምግባር ነው የሚጠይቃት። ብራብ አብልተሽኛል ወይ? ብጠማ ጠጥተሽኛል ወይ? ብታረዝ አልብሰሽኛል ወይ? ብታሰር መተሽ ጠይቀሽኛል ወይ? ዋስ ሆነሽ አስፈትተሽኛል ወይ? ተብላች ነፍስ ትጠየቃለችና ይህ ምግባር ከተገኘባት እሰየው ለመንግስተ ሰማያት ለገነት የምትታጭ ነፍስ ነች። ነገር ግን እነዚህ የጽድቅ ስራ ወይም ደግሞ የምግባር ስራ የሌለባት ከሆነ ለገሃነም ለሲኦል እሳት የምትጣል የምትሰጥ ነፍስ ነችና እነዚህ ነገሮች በሙሉ ምጽዋትን ማድረግ፣ የታሰረን መጠየቅ፣ የታሰረን ዋስ ሆኖ ማስፈታት፣ የተራበን ማብላት፣ የታረዘን ማልበስ፣ እነዚህ በሙሉ የክርስቶስ ፍቅር ሲገባን ቃሉን፣ ትእዛዙን፣ ህጉን በልባችን ላይ ስናኖር ራሱ ህጉ እየመራን እዚህ ደረጃ ደርሰናልና በተለምዶ አንዳንዴ በተለይ አይ ቲንክ አዋቂ ሰዎች ላይ ይሄ ነገር ይታያል። ህግ እግዚአብሔርን መጠበቅ በህይወት ትልቁ ቁልፍ ሆኖ የመንግስተ ሰማያት መወረሻ ነገር ሆኖ ሳለ ግን ትእዛዝ እግዚአብሔርን በምን አይነት መልኩ ነው ተረድተን እየጠበቅን ያለ ነው? በልምድ ነው እየጠበቅን ያለ ነው ወይስ ተረድተን ገብቶን ስለ ፍቅር ነው እያደረግን ያለ ነው? ስለ ፍቅር ከሆነ ይሄንን እያደረግን ያለ ነው ራሱ ትእዛዝ እግዚአብሔርን ጠብቆ መኖር ወደ ምግባር ህይወት ይመራናል፣ ወደ ጽድቅ ስራ ይመራናል። እነዚህ የምግባር ስራዎች ወይም የጽድቅ ስራዎች ምንድናቸው? ጌታችን ኢየሱስ ክርስቶስ የሚወዳቸው ህግ እግዚአብሔርን ከመጠበቅ ጋር ጎን ለጎን ሊሄዱ የሚገቡ ነገሮች እነማን ናቸው የሚሉትን የምናይ ነው የሚሆነው። መጀመሪያውና ትልቁ ዋናው ነገር ምንድነው? ንስሐ የሚገባ ንስሐ ገብቶ ስጋው ደሙን የሚቀበል ይህ አንድ ትልቅ የምግባር ወይም የጽድቅ ስራ ነው። አንዳንድ ሰዎች ንስሐ ገብተው ከስጋው ደሙ የሚርቁ ሰዎች አሉና ሰዎች እዚህ ላይ በደንብ መማር መስራት ይጠበቅባቸዋል። ምክንያቱም የንስሐ ማሳረጊያው ስጋው ደሙ ነው፣ ማህተብ ማስደረጊያው ስጋው ደሙ ነውና ንስሐ ተቀብለን ስጋው ደሙን ማንቀበል ከሆነ የጎደለ ነገር አለና ይሄ ሙሉ አይሆንም። ከዛ ውጪ ለደሃ የሚራራ ያለውን የሚያካፍል ምጽዋት የሚያደርግ እንግዳ የሚወድ በቤቱ እንግዳ የሚቀበል እንግዳ ተቀብሎ ያለውን አካፍሎ የሚንከባከብ እነዚህም ትልቁ የምግባር ስራ ያላቸው ሰዎች ናቸው። ሌላው በሁለት ዓለም የማይኖር ሰው ማለት እንግዲህ ለሰው ልጅ ሁለት ምርጫ እግዚአብሔር ሰጥቶታል፣ እሳትና ውሃ። ይሄ ማለት ዓለማዊነትንና መንፈሳዊነትን ሰጥቶታልና በሁለት ዓለም እያነከሱ መኖር ይሄ ከዋጋ ራስን ማሳነስ ነውና እንደ አንድ ኦርቶዶክሳዊ ተዋህዶ ምዕመን ወይም እንደ አንድ ወጣት ይሄ ፕሮግራም ወጣቶችን በተለይ የተመለከተ ነውና ወደ መንፈሳዊ ህይወት ተጠግተው የሚኖሩ ሰዎች ዓለም ውስጥ ያለውን ነገር ሊተውት ይገባል። ምክንያቱም ከክርስቶስ ፍቅር የሚበልጥ አንዳች ነገር የለም ብለው በዓለም ውስጥ እየኖሩ ህይወታቸውን ግን መንፈሳዊ ማድረግ ይጠበቅባቸዋል። እናትና አባታቸውን የሚያከብሩ ሰዎች፣ ለእናትና ለአባታቸው የሚታዘዙ ሰዎች፣ እናትና አባታቸውን የሚያገለግሉ ሰዎች ይሄም ክርስቶስ የሚወደው ስራ ነውና ምግባር ያላቸው ስለሆኑ በመንግስተ ሰማያት ዋጋቸውን ያገኛሉ። የሚጾም የሚጸልይ የሚሰግድ እነዚህ ሰዎችም በምግባር የታነጹ ሰዎች ናቸው። በየሰበብ አስባቡ ብዙ ጊዜ ሰዎች ጾማቸውን ያፈርሳሉ፣ ከመጾም ወደ ኋላ ይላሉ። ጾምን የሚፈሩ ሰዎች ብዙ ናቸውና ነገር ግን እነዚህ ክርስቶስ ፍሬ ያላቸው ወይም ምግባር ያላቸው ሰዎች ጾምን በደንብ የሚጾሙ ናቸው፣ በጸሎት የሚተጉ ናቸው፣ እንዲሁም በስግደት የሚተጉ ናቸው። ከዛ ውጪ ይቅር ባይነት ይሄም ትልቁ የምግባር መገለጫ ነው። ብዙዎቻችን በእሳት የጎደለን ይቅርታ ማድረግ ነው። እንደ አንድ ክርስቲያን ቤተክርስቲያን እንደምታስተምረን የሰው ልጅ ስለጠፋ ብቻ ሳይሆን ይቅርታ መጠየቅ ያለበት በሱ ላይ ጥፋት ስለተደረገም ምናልባት ያዘው ጥፋት ለማጥፋቱ ምክንያትን ይሆናል ብሎ ይቅርታ ይጠይቃልና ይቅር ባይነት ይቅርታ ጠያቂነት እጅግ በጣም ዋጋ የሚያሰጥ ነገር ነው ማለት ነው። የምግባር ህይወት ማለት የጽድቅ ህይወት ማለት ጌታችን ኢየሱስ ክርስቶስን ከመውደድም ባለፈ እሱ በዚህ ዓለም ላይ በሚኖርበት ሰዓት ያስተማረንን ያሳየንን መንገድ ተከትሎ እሱን አርአያ አድርጎ መኖር ትልቁ የምግባር መገለጫ ነውና በዚህ ፕሮግራም በእርግጠኝነት ሁላችሁም ክርስቲያናዊ ህይወታችሁን እንዴት እንደሆነ እንደገመገማችሁ በጽድቅ መንገድ ነው የሚሄደው ብላችሁ የምታስቡ ሰዎችም ካላችሁ ጽድቅ አልባ ጻድቆች የሚባሉ ሰዎች አሉ። ትእዛዝ እግዚአብሔርን የሚጠብቁ ነገር ግን ምግባር የሌላቸው የጽድቅ ስራ የሌላቸው በክርስቶስ ፊት ዋጋ የማያገኙ ሰዎች እንዳሉ እንደተረዳችሁ ተስፋ አደርጋለሁኝ። ስለዚህም በመጨረሻ ልንረዳ የሚገባው ነገር እንዲህም ያለ ህይወት ደግሞ እንደዚህም ያለ ኩነኔ ያለና ትእዛዝ እግዚአብሔርን አውቀን ተረድተን በልምድ ሳይሆን በፍቅርና በመረዳት ስናደርገው ወደ ጽድቅ ወደ ምግባር ወደ ፍሬ ማፍራት የሚያመራን ሲሆን ነገር ግን ያለ ክርስቶስ ፍቅር ህግ ሆኖ ስለተሰጠን ብቻ በመፍራት ብቻ የምንጠብቀው ከሆነ ጽድቅ አልባ ጻድቆች የሚያሰኘን ነው የሚሆነውና አስርቱ ትእዛዛትን በምን አይነት መልኩ መጠበቅ እንዳለብንና ቤተክርስቲያን ወይም አባቶቻችን
እንዴት በሰፊው እንደሚያስተምሩን በሌላ ጊዜ ፕሮግራም ሰርተን የምናቀርብላችሁ ነው የሚሆነው። ቪዲዮአችሁን ሰጣችሁ ስለተከታተላችሁኝ ከልብ አመሰግናለሁ። ሚዲያችንን ሰብስክራይብ እንዲሁም ሼር ማድረግ እንዳትረሱ። በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን።